Chanulile racing into the box now. Nasir Ahmed scores! Oh! It's becoming a massacre here. What a brilliant individual goal! ሰላም ጤና ይስጥልኝ እንደምን አላችሁ ውድ የልግራ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ እንደተለመደው ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ኢትዮጵያዊ አጥቂ እንዲሁም ደግሞ የደቡብ አፍሪካ ሱፐር ዩናይትድ ተጫዋች አቡበከር ናስር በሀገሪቱ ሕግ ምክንያት ከስብስቡ ውጪ በመሆን እንግዲህ አምስት የውጪ ሀገራት ብቻ በሚለው ሕግ የመሰረት የውድድር ዓመቱ እስኪጠናቀቅ ድረስ ይፋዊ ጨዋታዎች ላይ እንደማይሳተፍ ተገልጿል ማለት ነው። እንግዲህ የእግር ኳስ ሕይወትን በሐረር የጀመረው አቡበከር ናስር ከዛም በኋላ ኢትዮጵያ ቡናን በመቀላቀል ከኢትዮጵያ ቡና ጋር ድንቅ ጊዜ ማሳለፍ የቻለው ተጫዋቹ ከዛም በኋላ ወደ ደቡብ አፍሪካ ዱሰንዳውስ በማቅናት ህይወቱ እንግዲህ እሱ በፈለገውና ባቀደው ልክ ሳይሄድለት ቀርቶ ከዛም በኋላ እንግዲህ ሌላኛውን የደቡብ አፍሪካውን ክለብ ሱፐር ዩናይትድን መቀላቀል ችሏል ማለት ነው። እንግዲህ አቡበከር ናስር በሀገራችን በነበረበት ሰዓት በኢትዮጵያ ቡና ጋር ማለት ነው በዛ ቆይተው ድንቅ የሚባል አጥቂ ማለትም ኳስን በተለይም ድሪብል አድርጎ ተጫዋች የሚቀንስበት ጎል የሚያስቆጥርበት ሁኔታ እንዲሁም ደግሞ ቦታ የሚይዝበት ሁኔታ እጅግ የሚደነቅና የተለየ ተጫዋች ያደርገዋል ማለት ነው። እንግዲህ በሀገራችንም አሁን አሉ ከሚባሉ አጥቂዎችም በግንባር ቀደምትነት የሚጠቀስ ተጫዋች ነው ማለት ነው። እንግዲህ ይህም ተጫዋች ኢትዮጵያ ቡናን ለቆ ወደ ደቡብ አፍሪካ ከሄደ በኋላ በደቡብ አፍሪካ በአንዳንድ ጨዋታዎች ላይ የመሰለፍ እድል አግኝቶ ድንቅ እንቅስቃሴ አድርጎ ጎሎችንም ማስቆጠር ቢችል እንግዲህ ከጉዳት ጋር እየታገለ ማለት ይቻላል ማለት ነው። በተደጋጋሚ ጉዳት እያጋጠመው ከጨዋታዎችም ውጪ ሲሆን እንዲሁም ደግሞ ለወራትና ለሳምንታትም ከሜዳ የሚርቅበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ አቡበከር ናስር ከኤፍኤም አዲስ ጋር ባደረገው ቆይታ በማሜሎዲ ሰንዳውንስ የመጀመሪያዎቹ ጊዜያት ሁሉም በእኔ ደስተኛ ነበሩ፣ እንዲሁም የቡድኑ ዋና አሰልጣኝ የሊጉ ኮከብ ተጫዋች ትሆናለህ ብሎኝም ነበር። ነገር ግን እዛ ሆኜ ያጋጠመኝ ጉዳት እግር ኳስ ሕይወቴን ለማቆምም ከጫፍ አድርሶኝ ነበር ሲልም እንግዲህ ተጫዋቹ መናገር ችሏል ማለት ነው። እንግዲህ አቡበከር ናስር ምንም ጨዋታዎችን ሳያደርግም በዘንድሮ ዓመት እንግዲህ በኢትዮጵያ ብሔራዊ ቡድን ማለት ይቻላል ጥሪ ተደርጎለት በሁለት የዓለም ዋንጫ ማጣሪያ ጨዋታዎች ላይ በመጀመሪያው ጨዋታ ከግብጽ ጋር በነበረው ጨዋታም የብሔራዊ ቡድኑ ቋሚ ተሰላፊ በመሆን ምንም እንኳን ብሔራዊ ቡድናችን ሽንፈት ቢያስተናግድም ድንቅ እንቅስቃሴ ጨዋታው ላይ ማስመልከት የቻለ ተጫዋች መሆኑን አይዘነጋም ማለት ነው። እንግዲህ ሌላኛው ደግሞ ከጅቡቲ ጋር በነበረው ጨዋታ ላይ እንግዲህ ለብሔራዊ ቡድኑ ሃትሪክ በመስራትም ብሔራዊ ቡድኑ ጣፋጭ 3 ነጥብ እንዲያገኝም ያደረገበትን ሁኔታ መመልከት ችለናል ማለት ነው። በጨዋታውም እንግዲህ ጥሩ እንቅስቃሴ በማድረግ ቅድም እንደገለጽኩት 3 ጎሎችን በማስቆጠር ለራሱም ሆነ ለሀገሩ ሃትሪክ መስራት የቻለበትን ሁኔታ እንግዲህ መመልከት ችለናል ማለት ነው። እንግዲህ አቡበከር ናስር እንግዲህ ምንም ጨዋታዎችን ሳያደርግ ነው። እናም አቡበከር ናስር እንግዲህ የደቡብ አፍሪካውን ዱሰንዳውስን ከለቀቀ በኋላም እዛው ደቡብ አፍሪካ ሱፐር ዩናይትድን ከተቀላቀለም በኋላ እንግዲህ በሊጉ በአንድ ክለብ ውስጥ 5 የውጭ ሀገር ተጫዋቾች ብቻ በሚለው ሕግ መሰረት የውድድር ዓመቱ እስኪጠናቀቅ ድረስ ይፋዊ ጨዋታዎች ላይ እንደማይሳተፍ ነው የተገለጸው ማለት ነው። ያም ሆኖ ግን ምንም ጨዋታ ሳያደርግ ባለፈው እንደተመለከትነው ለብሔራዊ ቡድናችን ተመርጦ ድንቅ እንቅስቃሴ ማሳየት የቻለበትን ሁኔታ መመልከት ችለናል ማለት ነው። እንግዲህ ተጫዋቹ ምን ያክል የተሻለ ብቃት እንዳለውም ባለፈው መመልከት የቻልንበትን
ሁኔታ ማየት ችለናል ማለት ነው። እንግዲህ ተጫዋቹ በኢትዮጵያ ቡና በነበረበት ሰዓትም ድንቅ ጊዜን ማሳለፍ ችሏል ማለት ነው። በአንድ ወቅትም ኢትዮጵያ ቡና ከቅዱስ ጊዮርጊስ ጋር በነበረው ጨዋታ ምኞት ጋር ተጋጭቶ ከባድ ጉዳት አስተናግዶ እንደነበረም አይዘነጋም ማለት ነው። እንግዲህ ተጫዋቹ ከጉዳት ጋር እየታገለ በዲሳንዳውስ ማለት ነው እንግዲህ የመሰለፍ እድል በሚያገኝባቸው ጨዋታዎች ወይም ደግሞ ተቀይሮ በሚገባባቸው ጨዋታዎች ላይም ድንቅ እንቅስቃሴ እያስመለከተን የነበረበትን ሁኔታ መመልከት ችለናል ማለት ነው። እንግዲህ ተጫዋቹስ እንግዲህ በሚቀጥለው ዓመት ሙሉ በሙሉ ከጉዳቱ አገግሞ ጨዋታ ያደርገዋል የሚለው የሚጠበቅ ይሆናል።